መንፈስ ቅዱስ ስለ ወደ ማን ነው የሚማልደው? መንፈስ ቅዱስ ወደ አብ ይማልዳል፣ ይቃትታል፣ ይጸልያል። ወደማ? ወደ አብ። የእግዚአብሔር መንፈስ ነው። በአብ ውስጥ ያለውን ያውቃል፣ በሰው መንፈስ ውስጥ ያለውንም ያውቃል። ስለ ቅዱሳን በማይነገር መቃተት ይጸልያል መንፈስ። ስለዚህ አሁን መንፈስ ቅዱስ ስለ አንቺ እየጸለየ ነው በደንብ። እሺ፣ ስለ አንቺ ይጸልያል። ቋንዴ ጽዮን ቀስ እያልሽ ስለ አንቺ መንፈስ ቅዱስ ይጸልያል፣ ይለምናል፣ ይቃትታል። በማይነገር መቃተት እኮ ይቃታል ማለት ነው። ይጸልያል ማለት ነው። ይለምናል ማለት ነው። ይለምናል፣ ይጸልያል ማለት ነው። ይጸልያል። መንፈስ ቅዱስ ይቃትታል ይላል። አሜን። ይቃትታል። አዎ፣ ወደ አብ ነው ብለሽኝ ተርጉመሽ ነበር። አሁን ደግሞ ወደ አብ አይልም አልሽኝ። ወደ አብ ያልሽበትን ማን ብለህ ስለጠየከኝ ነው የነገርኩህ እንጂ መጽሐፉን እንከተለው አሁን። ስለዚህ ወደ ማን ነው የሚማልደው? ወደ ማን ነው የሚማልደው? እዛ ላይ ይላል፣ ወደ አብ ይላል። አንቺ እኮ ነሽ ወደ አብ ያልሽው። አንተ ስለጠየከኝ ነው ወደ ማን እኮ። ስለዚህ ከየት አመጣሽው? ከየት አመጣሽው? ግን አሁን ይሄንን ተርጉምልህ ቀጥታ። ከየት አመጣሽው? ጽዮን ከየት አመጣሽው? ስለማውቅ ነው አልኩ። ማስረጃ ስጭኝ። ሌላ ጊዜ፣ አሁን ይሄንን እናንብበው። ሌላ ጊዜ ብለው ነገር የለም። ማስረጃ። ኧረ እባክሽ ጽዮን፣ ይጸልያል ያልሽበትን ማስረጃ ስጭኝ ያልኩት እኔ። ነገር ግን መንፈስ ራሱ በማይነገር መቃተት ይማልድልናል። ይጸልያል ብለሽ የፈታሽበትን አምጪልኝ ጽዮን። መንፈስ ድካማችንን ያግዛል። ያግዛል የሚለውም እኮ አለ ጽዮን። የጠየኩሽ እኔ እንዴት እንጸልይ እንደሚገባን እንዴ በየተራ ነው እንጂ ጽዮን አሰማም እኮ ዝም ብላ ነው የምትለው። እግዚአብሔር ስንል አብ ወልድ መንፈስ ቅዱስን ነው አይደል? አዎ። ስለዚህ መንፈስ ቅዱስ ወደ አብም ወደ ወልድም ይጸልያል። አዎ አዎ አዎ፣ ወደ እግዚአብሔር ይላል። እግዚአብሔር አብም ወልድም ነው። እሺ፣ ይህን ፍቺ ይጸልያል ወደ አብና ወደ ወልድ መንፈስ ቅዱስ ይጸልያል የሚለው ፍቺ ከየት ያመጣሽው? ምክንያቱም አዲሱ መደበኛ ትርጉም ያንቺ መጽሐፍ እንደዛ አይፈታው። ይኸው እዚህ ላይ ተጽፎልሃል እኮ ወዴትም ገባኝ። መጽሐፍማ ተጽፏል። ግን መንፈስ ቅዱስ ይጸልያል የሚለው እኔ ለመጀመሪያ ጊዜ አንቺን አየው ከጴንጤዎች። ምክንያቱም ይህን ክፍል ይኸው አንድ ስሚኝ ጽዮን፣ ራሱማ ብሎ ሌላ ጴንጤ እንደዛ አያምንም። አንቺ ለየት ያለ ትርጉም አመጣሽ። ኢቭን አዲሱ መደበኛ ትርጉም ላይም እንደዛ ብሎ አያስቀምጠውም። የአንቺ መጽሐፍ ላይ ይማልዳል የሚለው ይጸልያል ብሎ አልፈታውም። ምን ብሎ ነው የፈታው? ጽዮን፣ ምንድን ነው አቋምሽ? መንፈስ ቅዱስ ይጸልያል ብለሽ ታምኛለሽ? በጸሎት ያግዘኛል ብዬ አምናለሁ እኮ። የሚያግዝሽ የጸለይ ነው ስለ አንቺ። አዎ፣ እንዴት እንድጸልይ ስለማላውቅ እሱን ነው እዚህ ጋር መጸለይ አያስፈልገውም መንፈስ ቅዱስ ብሎ ይመራኛል። እኔን ይመራኛል። በምንድን ነው ይመራሽ? ምን እያደረገ? በጸሎት ይመራኛል። ለምሳሌ አንዳንዴ እንዴት እንድጸልይ ስለማላውቅ እየጸለየ ነው ይመራሽ። ስለ አንቺ እየጸለየ እኔም ራሴ እንድጸልይ ይመራኛል፣ ያግዘኛል በእኔ ውስጥ ሆኖ እኮ። ስለዚህ እየጸለየ ነው የሚያግዝሽ ሲሆናለሽ። እሺ፣ የት ነሽ አንቺ? ሙሉ ወንጌል ነሽ ወይስ የወንጌል አማኝ ነው? የት ነሽ አንቺ? ሙሉ ወንጌል ነች አይደለ? ሙሉ ወንጌል ነሽ አይደል? አሁን አማኑኤል ነው የሚሄደው። ችግር የለውም። ሙሉ ወንጌልም የትም የክርስቶስ ቤተክርስቲያን ያለበት ሁሉ ይሄዳሉ። ችግር የለም። ኦኬ። አይ ኦኬ፣ ወደዛ አልገባም። ለነገሩ ወደ ሴም ስላልሆነ መንፈስ ቅዱስ ወደ ማን ነው የሚማልደው? መንፈስ ቅዱስ ወደ አብ ይማልዳል፣ ይቃትታል፣ ይጸልያል። ወደማ? ወደ አብ። የእግዚአብሔር መንፈስ ነው። በአብ ውስጥ ያለውን ያውቃል፣ በሰው መንፈስ ውስጥ ያለውንም ያውቃል። ስለ ቅዱሳን በማይነገር መቃተት ይጸልያል መንፈስ። ስለዚህ አሁን መንፈስ ቅዱስ ስለ አንቺ እየጸለየ ነው በደንብ። እሺ፣ ስለ አንቺ ይጸልያል። አንዴ ጽዮን ቀስ እያልሽ ስለ አንቺ መንፈስ ቅዱስ ይጸልያል፣ ይለምናል፣ ይቃትታል። በማይነገር መቃተት እኮ። ይቃታል ማለት ነው። ይጸልያል ማለት ነው። ይለምናል ማለት ነው። ይለምናል፣ ይጸልያል ማለት ነው። ይጸልያል። መጸለይ ማለት እኮ መለመን ማለት ነው። መጠየቅ ማለት ነው። መለመን ላይሆን ይችላል፣ ግን ይጸልያል። መጸለይ ምንድነው ጥቅሙ? ጸሎት ብዙ ነገር ያካትታል። የመንፈስ ቅዱስን ጸሎት ንገሪኝ። የመንፈስ ቅዱስ መቃተት ነው። በማይነገር መቃተት ሲል መቃተት ማለት ነው።
መቃተት ማለት አንድ ሰው ቃተተ ስትል አጥብቆ ጸለየ ማለት ነው። ለመነ ማለት ነው አይደለ? ለመነ ማለት ነው እኮ አጥብቆ። አዎ ቃተትኩኝ ካልኩኝ አጥብቄ ለመንኩ፣ አጥብቄ ጠየቅኩ ማለት ነው። አዎ። ስለዚህ መንፈስ ቅዱስ ይለምናል፣ ይጸልያል። በደንብ በጣም ጥሩ እየሰማሽ ኤርሚያስ። እሺ መንፈስ ቅዱስ ይለምናል፣ ይጸልያል። አንዴ ቆይ ተረጋጌታ ነው። ስለዚህ ስለ ቅዱሳን ይማልዳል ማለት መንፈስ ቅዱስ ይጸልያል፣ ይለምናል ብለሽ ነው የምታምኚው አንቺ? አዎ በመካከላችን በጣም ይቃትታል፣ ይጸልያል። በመንፈስ ቅዱስ መጸለይ የሚያስፈልገው ለዛ ነው። በጣም ጥሩ። ወደ አብ ብቻ ነው የሚጸልየው፣ ወደ ወልድ አይጸልይም። ለምን ትለያለህ? አንድ አምላክ። አልገባኝም። ስለዚህ ወደ ራሱም ይጸልያል፣ ወደ ወልድም ወደ መንፈስ ቅዱስ ይጸልያል። ልንገርህ፣ ስለ መንፈስ ቅዱስ በአብ ውስጥ ያለውን ያውቃል ይላል፣ በእግዚአብሔር ውስጥ ያለውን ያውቃል። እኔ እሱን አልጠየኩሽም፣ የጠየኩሽ መማለድ የሚለውን ነው። ልመናና ጸሎት ስላልሽ ወደ ማን ነው የሚጸልየው? ምክንያቱም መንፈስ ቅዱስ ስላልሽኝ ገባኝ። እሱም አልሽኝ እኮ። ስለዚህ ወደ ወልድስ? ወልድም መለኮት ነው። ወልድም መለኮት ነው። ስለዚህ ወደ ወልድም ይጸልያል፣ ይጸልያል ወደ እግዚአብሔር። አለቀ። ለምን ወደ ወልድም መለየት የፈለግከው? አንቺ አብ ስላል ወደ አብ ነው የማልደው ስላልሽኝ መጽሐፉ እንደዛ ስንንበረከክ የምንንበረከከውም በአብ ፊት ስለሆነ አብ የሁሉ ምንጭ ስለሆነ እኮ። ስለዚህ ወደ አብም ወደ ወልድም ነው የሚጸልየው ወይ? አልገባኝም መልስሽ። መጽሐፉ የሚለውን ለምን ቀጥታ አታነበውም? ይቃትታል ይላል አይደል? ይቃትታል ወደ ማን ብሎ እዚህ ጋር አልገለጸልህም አይደል? ወደ አብ እኮ አልሽኝ አንቺ ቅድም። ከየት አመጣሽ? እኔ ስለማውቅ ነው ያልኩ። ወደ አብ ይጸልያል። ከየት አመጣሽ? አሳይኝ። ወደ አብ አልሽበት። በህይወቴ መንፈስ ቅዱስ ስለ ህይወትሽ አይደለም ነው የሚፈልገው፣ ስለ መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ማስረጃ ስጪኝ። እሺ አይ አሁን ያለውን እናንብበውና መጀመሪያ እዚህ ላይ መንፈስ ቅዱስ ይቃትታል ይላል። አሜን ይቃትታል። አዎ ወደ አብ ነው ብለሽኝ ተርጉመሽ ነበር። አሁን ደግሞ ወደ አብ አይልም አልሽኝ። ወደ አብ ያልሽበትን ማስረጃ ብለህ ስለጠየከኝ ነው የነገርኩህ እንጂ መጽሐፉን እንከተለው አሁን። ስለዚህ ወደ ማን ነው የሚማልደው? ወደ ማን ነው የሚማልደው? እዛ ላይ ይላል ወደ አብ ይላል። አንቺ እኮ ነሽ ወደ አብ ያልሽው። አንተ ስለጠየከኝ ነው ወደ ማን እኮ። ስለዚህ ከየት አመጣሽው? ከየት አመጣሽው? ግን አሁን ይሄንን ተርጉምልህ ቀጥታ። ከየት አመጣሽው? ጽዮን ከየት አመጣሽው? ስለማውቅ ነው አልኩ። ማስረጃ ስጭኝ። ሌላ ጊዜ አሁን ይሄንን እናንብበው። ሌላ ጊዜ ብለው ነገር የለም። ማስረጃ ስጭኝ። እንቀጥለው። የጀመርከው እንቀጥለው። ማስረጃ ስጭኝ። ከኪስሽማ ዝም ብሎ እንደፈለግሽ መተርጎም ልቺ ትቻለሽ፣ ፕሮቴስታንት ስለሆንሽ። ማስረጃ ግን ስጭኝ። አይደለሁም እኔ ከኪሴ አልተረጉምም። ማስረጃ የመጽሐፉ አማኝ ነኝ። የመጽሐፉ አማኝ ነኝ። ከመጽሐፉ ማስረጃ ስጭኝ። ለምሳሌ ጳውሎስ አባትነት ሁሉ በሚሰየምበት በአብ ፊት ማስረጃ ጥቅስ ስጭኝ ያልኩት ፕሊዝ። ወደ አብ ነው መንፈስ ቅዱስ የሚጸልይ ያልሽበትን ማስረጃ ስጭኝ። ኦኬ ምን ክፍል ላይ ነው ያለው? ሮሜ ነህ አይደል? ሮሜ 8 8:26 እሺ። እንዲሁም ደግሞ መንፈስ ድካማችንን ያግዛል፣ እንዴት እንድንጸልይ እንደሚገባን አናውቅምና፣ ነገር ግን መንፈስ ራሱ በማይነገር መቃተት ይማልድልናል። ልብንን የሚመረምረው የመንፈስ ሐሳብ ምን እንደሆነ ያውቃል፣ እንደ እግዚአብሔር ፈቃድ ስለ ቅዱሳን ይማልዳልና ይላል። እንደማን ፈቃድ? ወደ እግዚአብሔር። ስለዚህ ወደ ወልድም ምክንያቱም እግዚአብሔር ስንል አብ ወልድ መንፈስ ቅዱስን ነው አይደል? አዎ። ስለዚህ መንፈስ ቅዱስ ወደ አብም ወደ ወልድም ይጸልያል። አዎ አዎ አዎ፣ ወደ እግዚአብሔር ይላል። እግዚአብሔር አብም ወልድም ነው። እሺ ይህን ፍቺ ይጸልያል ወደ አብና ወደ ወልድ መንፈስ ቅዱስ ይጸልያል የሚለው ፍቺ ከየት ያመጣሽው? ምክንያቱም አዲሱ መደበኛ ትርጉም ያንቺ መጽሐፍ እንደዛ አይፈታው። ይሄው እዚህ ላይ ተጽፎልሃል እኮ ወዴትም ገባኝ። መጽሐፍማ ተጽፏል፣ ግን መንፈስ ቅዱስ ይጸልያል የሚለው እኔ ለመጀመሪያ ጊዜ አንቺን አየው ከጴንጤዎች። ምክንያቱም ይህን ክፍል ይሄው አንድ ስሚኝ ጽዮን፣ ራሱማ ብሎ ሌላ ጴንጤ እንደዛ አያምንም። አንቺ ለየት ያለ ትርጉም አመጣሽ። ኢቭን አዲሱ መደበኛ ትርጉም ላይም እንደዛ ብሎ አያስቀምጠውም። የአንቺ መጽሐፍ ላይ ይማልዳል የሚለው ይጸልያል ብሎ አልፈታውም። ምን ብሎ ነው የፈታው? ማገዝ
ረዳት ነው መንፈስ ቅዱስ ረዳት እንደሆነ መንፈስ ቅዱስ አጋዥ እንደሆነ እንጂ ይጸልያል ብሎ አልፈታውም። ሶስቱንም ተጠቅሟል እኮ። ኧረ እባክሽ ጽዮን ይጸልያል ያልሽበትን ማስረጃ ስጭኝ ያልኩት እኔ። ነገር ግን መንፈስ ራሱ በማይነገር መቃተት ይማልድልናል። ይጸልያል ብለሽ የፈታሽበትን አምጪልኝ ጽዮን። መንፈስ ድካማችንን ያግዛል የሚለውም እኮ አለ። ጽዮን የጠየኩሽ እኔ እንዴት እንጸልይ እንደሚገባን እንዴት በየተራ ነው እንጂ ጽዮን አሰማም እኮ ዝም ብላ ነው የምትለው። ኤርሚ እንደዚህ እናድርግ። አንደኛ ጥያቄ መልሽ፣ ጥያቄ መልስ ካለሽ ምን ጠይቆኛል? እሺ ማስረጃ ስጭኝ እያለች ነው። ማስረጃ ስጭኝ። እኔ እየተማርኩ ነው። ገብቶሻል? ለመማር ነው እንጂ ለክርክር አይደለም። ይሄው እዛው ላይ እኮ አለ ማስረጃው። ወደ ይጸልያል፣ ይለምናል፣ ይጸልያል ያልሽበትን ማስረጃ ስጭኝ። እራሱ እኮ ነው የሚለው ቃሉ። ይጸልያል አይልም፣ ይጸልያል አይልም። ምንድን ነው በማይነገር መቃተት ማለት ምን ማለት ነው? መቃተት ኦኬ። ስለዚህ መቃተት የሚለው ልመና ጸሎት ነው የፈታሽው? እኔ አዎ። አንተ ምን ብለህ ትፈተዋለህ? በጣም ጥሩ። እሺ መጀመሪያ አንቺን ዶክመንት ላሳይሽ፣ ምን ያህል ከራስሽ ቤተ እምነት ጋር እንደተጋጨሽ ላሳይሽ። አንዴ ቆይ፣ መቃተትን ምን ብለህ ትፈተዋለህ? አንዴ የኔን ፍቺ እነግርሻለሁ። ምክንያቱም የአንቺ ፍቺ ከየት እንዳመጣሽ መጀመሪያ ማወቅ ስለምፈልግ የኔን ፍቺማ እነግርሻለሁ። ችግር የለውም። ግልጽ ነው። እኔ ከየትም አላመጣውም። ራሱ እኮ ነው መሰለኝ። እኔ ማንም ጴንጤ እንደዚያ አያስተምርም። ባይዘወይ እኔ የመጀመሪያ ስታጋጥም አይደለም። እሺ የሁሉ ጴንጤ ትምህርት ነው ካልሽ ኃላፊነት ትወስጃለሽ። እኔ እንዳልሆነ ስለማቅ ነው የምከራከርሽ። ግን መብትሽ ነው እንደዛ ካልሽ። በኋላ እንግዲህ ጠርቶ አናግሩሽ ይሆናል። እሺ መንፈስ ቅዱስ ይለምናል ይጸልያል ብሎ እኔ ፕሮቴስታንት ከብዙዎቹ ጋር እዚህ ቲክታክ ላይ ለመናገር እድሉን አግኝተናል። ይሄን ክፍል አንቺ ባልሽም ይፈታ የለም። ለማንኛውም ላሳይሽ ውስጥ ሆኖ ይማልዳል፣ ይቃትታል፣ ይጸልያል። ላሳይሽ። ይኸውልሽ ምን ይላል? ሮሜ 8:26 የአዲስ መደበኛ ትርጉም ነው። እሺ እሱ መጽሐፍ አለሽ እጅሽ ላይ? ለጊዜው የለኝም። እሺ እንዲሁም ደግሞ ተስፋ ክርስቲያንን በመከራ ጊዜ አጽንቶ እንደሚያቆመው ሁሉ መንፈስ ቅዱስ ደግሞ እንዲጸልይ ያግዘዋል። እሺ እንዲጸልይ ያግዘዋል። በቃላት ሊገለጥ በማይችል መቃተት በቁጥር 23 ላይ ክርስቲያን እንደሚቃትት ተገልጿል። እዚህ ላይ የተገለጠው ግን የመንፈስ ቅዱስ መቃተት ነው። ልክ ክርስቲያን እንደሚቃተተው ሳይሆን መንፈስ ቅዱስ መቃተት ነው ተቀምጧል። እዚህ ላይ ከአንደበት ያልወጣ ሀሳብን ለማሳየት ይሁን ወይም በሰው ቋንቋ ሊገልጠው የማይቻል ቃል ለማመልከት ሀሳቡ ግልጥ አይደለም ይልና የቁጥር 27 ሀሳብ በሰው ቋንቋ ሊገለጥ የማይቻል ወደሚለው ቢያዘነብልም ትክክለኛው ግን የመጀመሪያው ሊሆን ይችላል። በመንፈስ ቅዱስና በእግዚአብሔር መካከል ቅርብ ግንኙነት ስላለ መንፈስ ቅዱስ ድምፅ በማሰማት መጸለይ አያስፈልገውም። ያሹ እሺ ቀጥል። እግዚአብሔር አብ እያንዳንዱ የመንፈስ ቅዱስን ሀሳብ ያውቃልና ለበጎ ይህም እግዚአብሔር የልጁን መልክ እንዲመስል የሚያደርገው በጎነት ያል ይቀጥላል። ስለዚህ መጸለይ አያስፈልገውም ብሎ የአንቺው መጽሐፍ ይፈተዋል። እሺ ወደ አብ እንደሆነ ግን እዚህ ጋር ይናገራል። እግዚአብሔር አብ እና መንፈስ ቅዱስ። አንቺ እኮ ይጸልያል ስላልሽ ነው። ወደ ማን ይጸልያል አልኩሽ ሲሆን ያግዛል፣ በጸሎት ያግዛል የሚል ትርጉም አይተሃል አይደል? ማገዝ ማለት መጸለይ እየጸለይ አይደለም። አንቺ እኮ እየጸለይ ነው የሚያግዘው ያልሽው። ምን ማለት ነው? ማገዝ መጸለይ አይደለም፣ በጸሎት ያግዛል። ራሱ ኃይል ሰጪ ነው ማለት ነው። መንፈስ ቅዱስ ራሱ ጥበብ ሰጪ ነው፣ ሚስጥር ገላጭ ነው፣ ብርታት ሰጪ ነው፣ ለጸሎት እንድንበረታ የሚያተጋን ነው ማለት ነው። ምክንያቱም ራሱ እግዚአብሔር ነው። አዎ እውነት ነው። በጸሎትም ያግዛል። ኃይልማ ከየት አመጣሽው? እሱን ይጸልያል ያልሽበት ከየት አመጣሽው? መጸለይ አያስፈልገውም ነው የሚለው። ግን ይኸውልህ በጸሎት ያግዛል የሚለውን እኮ አነበብክልን። በጸሎት ያግዛል እሱ ይጸልያል ማለት እኮ አይደለም። አንድ ሰው በሚጸልይበት ጊዜ ያግዘዋል ነው የሚለው። ያ እንዴት እንድንጸልይ ስለማናውቅ ወይ ጉድ ሲሆን እኮ የሚያግዘን እኛን ነው እንጂ እሱ ራሱ ስለኛ የሚጸልይ አይደለም። በቃ እኛን ግን ያግዘናል፣ ለእኛ ደግሞ ይጸልይልናል። ያግዘናል። ከየት አመጣሽው? ይጸልይልናል የሚለውን ሀሳብ ከየት አመጣሽው? ማስረጃ። እሺ በጸሎት ያግዘናል። ማን ነው የሚጸልየው? እኔ ወይስ መንፈስ ቅዱስ? በእኔ ውስጥ ሆኖ አስተካከለችው። አሁን ሲሆን ምንድን ነው አቋምሽ? መንፈስ ቅዱስ ይጸልያል ብለሽ ታምኛለሽ? በጸሎት ያግዘኛል ብዬ አምናለሁ እኮ። የሚያግዝሽ የጸለይ ነው ስለ አንቺ
አዎ እንዴት እንድጸልይ ከየት ስለማላውቅ አመጣሽው? እሱን ነው እኮ የምልሽ። እዚህ ጋር መጸለይ አያስፈልገውም መንፈስ ቅዱስ ብሎ እኮ የራሱ ይመራኛል፣ እኔን ይመራኛል። በምንድን ነው ይመራሽ? ምን እያደረገ? በጸሎት ይመራኛል። ለምሳሌ አንዳንዴ እንዴት እንድጸልይ ስለማላውቅ ምን እየጸለየ ነው የሚመራሽ? ስለ አንቺ እየጸለየ እኔም ራሴ እንድጸልይ ይመራኛል፣ ያግዘኛል በእኔ ውስጥ ሆኖ እኮ። ስለዚህ እየጸለየ ነው የሚያግዝሽ። እኔ እንድጸልይ ያግዘኛል፣ አሁን ይረዳኛል። አረምሽው። ስለዚህ መንፈስ ቅዱስ አይጸልይም ማለት ነው አይደል? እሺ በእኔ ውስጥ ሆኖ ግን ያግዘኛል፣ አጋዥ ነው። ሚስጥር ገላጭ ነው፣ ጥበብ ገላጭ ነው፣ ኃይል የሚሰጥ ነው። እንድንጸልይ ጉልበት ብርታት የሚሆነው መንፈስ ቅዱስ እንጂ እሱ ግን የሚጸልይ አይደለም። አንቺ እኮ ቅድም ይጸልያል ስላሽ፣ አዎ ጽዮን ባይዘወይ አይ በቃ ይሄ ከሆነ ስተቴን አርማለሁ ካልሽ እኮ አንደኛ ከሌሎቹ ጴንጤዎች ወንድሞች ጋርም እንዳትጋጭ ጠበቁ። አርማለሁ፣ ስማኝ፣ ስተቴን አርማለሁ። እኔ ማለት የፈለግኩት በእኔ ውስጥ ሆኖ ጸሎትን እንዴት እንደምጸልይ ይመራኛል፣ ያግዘኛል፣ ምን ማድረግ እንዳለብኝ ምሪትን ይሰጠኛል። ጥሩ። ስለዚህ ይማልዳል የሚለው ምንድን ነው የሚያሳየው ማለት ነው? ጸሎትና ልመና ሳይሆን ይማልዳል የሚለው ምንድን ነው ማለት ነው? ፍቺው ያግዛል፣ ይረዳል፣ ኃይል ይሰጣል ማለት ነው አይደል? በጣም ጥሩ። ይማልዳል የሚለውን ፍቺ በዚህ ፈታሹ። ስለዚህ ይማልዳል የሚለው ሲገኝ ይጸልያል፣ ይጠይቃል የሚል ፍቺ ብቻ የለውም ማለት ነው አይደል? በጣም ጥሩ። እንውረድ አሁን ሮሜ 8:34 ደግሞ ይህንኑ ቃል እናገኘዋለን ለክርስቶስ። እሺ አሁን የመንፈስ ቅዱስንም ፈታን፣ ወደ ክርስቶስ እንምጣ። የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው ይላል። እዚህ ጋር የሚማልደው ማለት ነው የሚያስታርቀው። እንዴት አድርጎ? ጌታ እኮ አስታራቂ ነው አይደል? አስታርቆናል። እንዴት አድርጎ? እንዴት አድርጎ? አፈሰሰው ደሙ አስታርቆናል እኮ በከፈለው ዋጋ፣ በከፈለው መስዋዕትነት፣ ባፈሰሰው ደሙ ስለኛ። በጣም አሪፍ። ስለዚህ እዚህ ጋር ምልጃ የሚማልደው እያለ የሚጠቅሰው ቤዛነቱን በመስቀል ላይ የተደረገልንን የቤዛነቱን ስራ ነው አይደል የሚያወራው? ያ አስታራቂ ነው። በጣም ፐርፌክት። ያስታርቀናል። በእግዚአብሔር ቀኝ ያለው ማለት ነው። ያው በእግዚአብሔር ኃይል፣ በእግዚአብሔር ስለ ኃይሉና ስለ ስልጣኑ ነው የሚያወራው። ስለማ ስልጣን? የእግዚአብሔር ቀኝ አይደል እንደ ጌታ ኢየሱስ እኮ ምን ማለት ነው? ፍቺው እኮ ነው ሲሆን፣ እኔ እኮ ለምን እንደምትቆጪኝ ነው። ቀኝ ሲባል ምን ማለት ነው ያልኩሽ? ኃይል ስልጣን ማለት ነው። ከአብ ጋር ትክክል የሆነ ኃይልና ስልጣን ማለት ነው አይደል? አዎ። በጣም ጥሩ። በእግዚአብሔር ቀኝ ያለው ስለኛ ደግሞ የሚማልደው ክርስቶስ ኢየሱስ። እዚህ ጋር ምልጃ የሚለው ልመና፣ ጸሎት ማለት ነው። ማስታረቅ። ኦኬ። በምኑ ማለት ነው? በቤዛነቱ አይደለ? አዎ። በጣም ጥሩ። ኢየሱስ ክርስቶስ ታራቂም ማስታራቂው ነው ወይስ አስታራቂ ብቻ ነው? ታራቂም ማስታራቂም ነው። በጣም ፐርፌክት። በጣም ጥሩ። ስለዚህ ጋር የሚማልደው የሚለው አሁን ለመንፈስ ቅዱስ ሲነገር፣ ለክርስቶስ ሲነገር፣ ለመንፈስ ቅዱስ ሲነገር ስለ ቤዛነት አይደለም አይደለ? ስለ ደም ማፍሰስ አይደለም። በጸሎት ስለ መምራት፣ ኃይል ሰጭነቱን፣ ብርታት ሰጭነቱን ነው እግዚአብሔር ስለሆነ አይደል? ያ ስለ መንፈስ ቅዱስ ሲነገር ግን ስለ ወልድ ስንናገር ግን ስለ ቤዛነቱ፣ ስለ መስቀሉ ስራ፣ ስለ ደሙ ማፍሰስ፣ ስለ ስጋው መቁረስ ነው አይደል? ያ ትክክል። በጣም ጥሩ። ስለዚህ ኢየሱስ ክርስቶስ አንድ የሚውታር ኢየሱስ ክርስቶስ የሚማልደው ሲል አሁንም የሚሞተው አሁንም የሚሰቀለው እያለ አይደለም አይደል? አይደለም። በጣም ጥሩ። ምን ማለት ነው? አንዴ በፈሰሰው ደም ሁሌም እርቅ ይደረጋል ከራሱ ጋርም ከአባቱ ጋርም ከመንፈስ ቅዱስ ጋርም ለዘላለም እርቅ ይሆናል ማለት ነው። ሆኗል፣ ይሆናል። በጣም ጥሩ፣ በጣም አሪፍ። እኔ እስማማለሁ ይሄን ያህል ድረስ። ስለዚህ የሚማልደው የሚለው የቤዛነቱን የመስቀሉን ስራ የሚያወራ ነው ማለት ነው። ከእርቅ ጋር የተገናኘ ከማስታረቅ ጋር የተገናኘ። በጣም ጥሩ። ምክንያቱም እዛው ከታች ዝቅ ብሎ ይላል እግዚአብሔርን የመረጣቸው ማን ይከሳቸዋል? የሚያጸድቅ እግዚአብሔር ነው፣ የሚኮንስ ማን ነው? ስለ ፍርድ ስለማኩነን እየተነገረ ነው አይደል? ከዛ የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው ሲል
ምኑን ነው የሚያሳየው? ከላይ ማን ነው የሚከሳቸው? የሚያጸድቅ እግዚአብሔር ነው። ማን ነው የሚፈርደው? ማን ነው የሚኮነው ለሚለው መልስ እየተመለሰ ነው አይደል? ክርስቶስ ፈራጅ ነው። ክርስቶስ ስለኛ ይማልድ ነው ሲባል ምኑን ነው የሚያሳየው? በደሙ የተደረገው። እሺ የሚኮንን ማለት ነው። መኮነን ማለት በክርስቶስ ኢየሱስ ያላመኑ የተኮነኑ ናቸው። በራሳቸው የተኮነኑ ናቸው። እሺ እኔ ጠየኩሽ እሱን እኮ አይደለም ሲሆን የጠየኩሽ እግዚአብሔር የመረጣቸው ማን ይከሳቸዋል? የሚያጸድቅ እግዚአብሔር ነው። የሚኮንስ ማን ነው? አሁን የሚያጸድቅ እግዚአብሔር ነው። የሚኮንን ማን ነው ከተባለ ማለት ነው እግዚአብሔር ያጸደቀውን ማንም ሊኮንነው አይችልም ማለት ነው። አዎ ገባኝ። የሚያጸድቅ እግዚአብሔር ነው። የሚኮንስ ማን ነው ከተባለ ማለት ነው ያልኩሽ። ጥያቄ ነው የጠየቀው ጳውሎስ። እግዚአብሔር ያጸደቀውን ማን ሊኮንነው ይችላል እያለ ነው። የሚያጸድቅ እሱ ነው። ማን ሊኮንን ይችላል? መኮንን ማለት ነው አንተ ኃጢአተኛ ነህ ብሎ ሊፈርድ የሚችል ማን ነው? አይደለ? መፍረድ። አዎ ማንም ሊኮንን አይችል። አዎ መፍረድ ማለት ነው። ስለዚህ አሁን የሚያጸድቅ እግዚአብሔር ነው። የሚኮንን ማን ነው? ጻድቅ ፈራጅ እግዚአብሔር ነው። ማን ነው ከእርሱ ሌላ ጻድቅ ፈራጅ የሆነ? የሚኮንስ ማን ነው? ኦኬ። ስለዚህ አሁን ለዚህ መልስ ሊመለስ ነው አይደል? ያ ማን ነው? ይሄንን ከላይ እያብራራን የመጣው እንዳትሰጠው። እሺ ቀጥል። አካሄድህ አሁን ኢየሱስ ያማልዳል የሚለው ይፈርዳል የሚል ትርጉም እንዲይዝልህ ነው፣ ግን አይደለም። እሺ ብጨርስና ሀሳቡን ብናወራ ይሻልም ሲሆን ያ ቤተ ክርስቲያንህ እንደዛ ብላ ስለተረጎመችው ስለማቅ ነው የነገርኩ። ግን ትክክል አይደለም። ችግር የለውም፣ አሳይሻለሁ ለምን እንደዛ እንደተባለ። የሞተው ይልቁኑ ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው ይላል አይደል? እሺ የሚማልደው የሚለው የክርስቶስን ይቅርባይነት የክርስቶስን አስታራቂነትና ራሱ ታራቂነት ያሳያል አይደል? እሺ ለምሳሌ በክርስቶስ ያላመነ ሰው አሁን በፍርድ ውስጥ ነው አይደል? አዎ። ቅድም ማን ነው የሚፈርድበት? በክርስቶስ ኢየሱስ ስላላመነ ማን ነው የሚፈርድበት? እኮ አሁን ተፈርዶበታል ይላል እኮ። ማን ነው ፈራጁ? አለማመኑ። እግዚአብሔር አብ ሲሆን ማን ነው? ኤርሚያ ራሷ ትመለስ። አሁን የምህረት ዘመን ላይ በፍርድ ወንበር ላይ የሚቀመጥበት ጊዜ አለ። ጌታ ኢየሱስ ይፈርዳል። እኔ አሁን የጠየኩሽ ጥያቄ ሲሆን ኢየሱስ አሁን በክርስቶስ ያላመነ አሁን ተፈርዶበታል አይደል ይላል። ማን የፈረደበት? ከእግዚአብሔር ውጭ መቼም ፈራጅ የለም። ያ ባለማመኑ እግዚአብሔር ባለማመኑ ፈርዶባቸዋል። ማን የፈረደበት? ማን የፈረደበት? እግዚአብሔር። ትእዛዙ እግዚአብሔር ስለሆነ በጣም ጥሩ። ስለዚህ እግዚአብሔር ስንል አብ፣ ወልድ፣ መንፈስ ቅዱስ አይደል? አዎ እኮ። ስለዚህ ፈራጁ ራሱ አብም ነው ወልድ ነው መንፈስ ቅዱስ ነው ማለት ነው። አዎ በጣም ጥሩ። ስለዚህ የሚማልደው ክርስቶስ ኢየሱስ ነው ሲል የሚያስታርቀው የሚታረቀውም መታረቅም ማስታረቅም ብቻ አይደለም፣ ደግሞ በስሙ ለሚያምኑ ደግሞ ራሱ ደግሞ የሚፈርድባቸው ራሱ ነው አይደል? ይፈርድልናል እንጂ አይፈርድብንም። አረ ስለ አንቺ አይደለም እኔ የጠየቁት እባክህ ጽዮን፣ በስሙ ለሚያምኑ ነው ያልኩት። ለማያምኑ በል ለሚያምኑ አልኩኝ እኮ። አረ እኔ አላልኩም፣ ለማያምኑ ነው ያልኩት። ኦኬ የፍርድ ጊዜ አለ፣ ገና ነው ግን አሁን አይደለም። አሁን ተፈርዶባቸዋል ነው የሚለው። ያ አሁን ባለማመናቸው ነው። ከኩነኔ የሚወጡበት የንስሐ ዕድል ስላላቸው ማለት ነው። ገባኝ እኮ። እስከተመለሱ ድረስ ቢመለሱ እግዚአብሔር ሊመራቸው የታመነ ነው። እስካልታመኑ ድረስ ግን ወደ ክርስቶስ የእግዚአብሔር ልጅ እየካዱ ግን መዳን የለም አይደል? አዎ፣ ግን አሁን ጌታ የሚፈርድበት ሰዓት አይደለም። አሁን ተፈርዶባቸው አይታለም ማለት ነው። ያላመኑት በኩነኔ ውስጥ ናቸው። በኩነኔ ውስጥ ነው። ኩነኔ ውስጥ የገቡት ስለተፈረደባቸው ነው አይደል? አዎ፣ የኃጢአት እስረኞች ናቸው። ከስራታቸው ነፃ አይደሉም እኮ ስለተፈረደባቸው። በጣም ስለተፈረደባቸው፣ ምክንያቱም የኃጢአት ደሞዝ ሞት ስለሆነ አይደል? አዎ፣ ገና ፍርድ ግን ገና ነው እኮ። እኔ ስለ ፍርድ እኮ ስለ መጨረሻው ፍርድ ግን ገና ነው። ስለ ዘላለም ሞትና ስለ ዘላለም ሕይወት እያወሩ አይደለም።
አሁን ካላወራ ተፈርዶባቸዋል ስለሚለው ነው። ለጊዜው አሁን የምህረት ዘመን ላይ ስላለን የተፈረደባቸው ኩነኔ ውስጥ ናቸው ሲል በኃጢአት ተኮንነው የኃጢአት ፍርደኛ ናቸው። ከዛ ሊያወጣቸው የሚችል ግን ኢየሱስ ክርስቶስ አለ። በየትኛውም ሰዓት ይሄ የምህረት ዘመን እስኪዘጋ መውጣት ይችላሉ። ማን ያወጡም ማለት ጽዮን አልኩኝ እኔ። ለምን አሁን ጌታ እንደሚፈርድ ለማድረግ እየሄድክ ስለሆነ ፈራጅ ስለሆነ ነው። ምክንያቱም ፈራጅ ስልጣን ነው፣ ሁሉ ግን አሁን ጊዜው አይደለም ቆይ ስሚኝ፣ ስልጣን ሁሉ የሱ ነው አይደለም? ነው የሱ ነው። ለምሳሌ በመስቀል ላይ በቀኝ የተሰቀለው ሰው ሲፈርድለት አላየንም ስላመነ እኮ። ታዲያ ስላመነ እኔ እኮ ይኸውልሽ ያመኑትማ የዘላለም ሕይወት አግኝተዋል። እኔ እሱን እኮ አልተከራከርንም። ያላመኑ ግን በፍርድ ውስጥ ናቸው። በግራ የተሰቀለው ድኗል? አልዳንም። ማን የፈረደበት? ጌታ አልፈረደበትም። ኃጢአቱ ግን ኮንኖታል። ጌታ ግን ገና ይፈርድበታል። በቀኝ የተሰቀለውን ያዳነው ማን ነው? ጌታ ኢየሱስ ለማዳን ኢየሱስ። የመጣው። በግራ የተሰቀለው ደግሞ እንዳይድን ምክንያት የሆኑ ማለት በክርስቶስ አለማመኑ አይደል? አለማመኑ። አዎ በጣም ጥሩ። በክርስቶስ ቢያምን ኖሮ እሱም የዘላለም ሕይወት አግኝ ነበር አይደል? አዎ። በክርስቶስ ባለማመኑ ግን በፍርድ ውስጥ ወደቀ አይደል? አዎ። በጣም ጥሩ። ስለዚህ የፍርዱም የጽድቁም ባለቤት ማን ነው? እግዚአብሔር። በቃ እሱን እኮ ነው እያልኩ ያለሁት እኔ ታዲያ። አዎ፣ ግን አሁን የሚፈርድበት ሰዓት አይደለም። ለማንኛውም ይሄም ትርጉሙ መፍረድ አይደለም። አሁን ልትል የፈለግከው መፍረድ ነው። ግን እሱ ጭንቅላትሽ እኮ እያሰበ እንዲህ ሌላ ነው ብለሽ ስለምታስብ ችግር ውስጥ የገባሽ። የሁለት ሺው ትርጉም ላይ ይፈርዳል ብላ ቤተክርስቲያንህ ተርጉመዋለች። ችግር የለውም። አዎ ፈራጅ ነው። እኛ ደካማ አምላክ የለንም። እሱ ኢየሱስ ክርስቶስ በማያምኑት ላይ በሚገዳደሩት ላይ ስሜን ጽዮን የእኛን ትምህርት እኮ እየነገርኩሽ ነው ያለሁት። እኛ ደካማ አምላክ የለንም። ኢየሱስ ክርስቶስ ይቅር ባይ ነው፣ መሐሪም ነው፣ ደግሞ ፈራጅም ነው ለሚገዳደሩት። ኧረ ስሚኝ ፕሊዝ፣ የኔን ትምህርት ነው የማስተምረው። አንቺ እራስሽ ትምህርት አስተምሪ እንዴ። የምህረት ዘመን አይደለም ማን አለ? ብትሰሚኝ እኮ በደንብ የምናገረው ግልጽ ነበረ። በክርስቶስ ላይ ትዕቢተኛ ለሚሆኑ የክርስቶስን አምላክነት ለሚክዱ ለሚሳደቡ፣ ክርስቶስ አምላክ አይደለም ሰይጣን የሚያመልኩ በዚህ ምድር ላይ አሉ። አዎ ሁሉ እንዳይጠፉ ለንስሐ ዕድሜ ይሰጣል። ለንስሐ ሁሉ እንዲመጡ ሁሉ እንዲድኑ ይታገሳል፣ ንስሐ እንዲገቡ። እምቢ ላሉት ግን በፍርድ ውስጥ ናቸው ዛሬ። ምክንያቱም ዛሬ የመዳን ቀን ዛሬ ነው። ዛሬን ተጠቅመው ከዳኑ መልካም ነው። ሊያጥባቸው ሊያነጻቸው ደግሞ የታመነ ነው። ዛሬን ተጠቅሞ የመዳን ቀን ዛሬ ነው የተባለ ግን አሁንም የሚያላግጡ የሚያሾፉ ካሉ ግን አዎ በፍርድ ውስጥ ናቸው። የዛ የፍርድም የህይወትም። ምክንያቱም ጌታ ምን አለ? የሞትም የህይወትም ስልጣን ያለው እርሱ ክርስቶስ ነው። በቃ ስለዚህ የሲኦልም ቁልፍ አለው። በቃ በጣም ጥሩ። ስለዚህ በክርስቶስ ባላመኑ እርሱ በፍርድ ውስጥ ናቸው ማለት ነው። ክርስቶስ ላይ በመገዳደራቸው አዎ በፍርድ ውስጥ ናቸው። ቢያምኑ ሊምራቸው፣ እምቢ ብለው ግን ቢጸኑ ግን ወደ ዘላለም እሳት ሞት ሊወረውራቸው፣ እሱ ደግሞ ፍትህ የሆነ አምላክ ነው። እሱ ግን ነው እያስተምረን ያለው። ይመጣል፣ ከፊታችን ነው ያለው የፍርዱ። እኔ አይመጣም እኮ አላልኩም። እሺ ጥሩ። ይሄን ከተናገርን ዕብራውያን 1:14 ላይ እዚህ መዳን የሚለው ምን አይነት መዳን ነው? የዘላለምን ህይወት የሚወርሱ ማለት ነው። እሺ ለምንድን ነው የመላእክት እገዛ የሚያስፈልገው? ለዘላለም ህይወት የሚላኩ ናቸው፣ ከእግዚአብሔር ይላካሉ። እኔ ስለመላካቸው አልጠየኩሽም ጽዮን። አይላኩም መቼ አልኩኝ? እኔ ለምንድን ነው እኔ ግን ከፕሮቴስታንቶች ጋር ሳወራ በጣም የሚገርመኝ ነገር ጽዮን፣ አንዴ መላእክት ተላኩ አልተላኩም ያልጠየኩሽም። እኔ መላእክት ከእግዚአብሔር ዘንድ ተልከው እንዳይመጡ በደንብ ጥንቅቅ አድርጌ የማውቅ ኦርቶዶክስ ነኝ። የጠየኩሽ ጥያቄ ግን ከሰው ዘንድ አይላኩ። መላእክት ከሰው ዘንድ አይላኩ። ገና ነኝ እሱ ጋር እሱን ማሳይሻለሁ። የጠየኩሽ ጥያቄ ከዘላለም ህይወት ጋር የመላእክት እገዛና አገልግሎት ለምን ተገናኘን ያልኩት በቃ ነው ጥያቄ። እንዴ ለቅዱሳን ነው የሚላኩት። እኔ እሱን አልጠየኩሽም። ምንድን ነው በዘላለም ህይወትሽ ላይ የሚያግዙሽና የሚያገለግሉሽ ለሚያግዙና የሚያገለግሉት ከዘላለም ህይወትሽ ጋር ለምን ተያያዘ ነው ያልኩት። ኦኬ እሺ። የዘላለምን ህይወት በክርስቶስ ኢየሱስ አምነው የተቀበሉ የዳኑ የእግዚአብሔር ቤተሰቦች ናቸው። ስለዚህ እነሱን ለማገልገል ይላካሉ፣ ያገለግሉማል። የሚያግዟቸውና የሚያገለግሏቸው ለምንድን ነው? ከዘላለም ህይወታቸው ጋር
ከዘላለም ህይወታቸው ጋር የተጻፈውን እዚህ ታማኝ ሆነሽ ለቃሉ ፍችልኝ ሲሆን በጣም ነው እየደከመኝ ነው። የዘላለምን ህይወት ለሚወርሱ እኮ ነው፣ ይወርሱ ዘንድ ላላቸው። በጣም ጥሩ። ለምንድን ነው የሚያግዟቸው የሚያገለግሏቸው? የዘላለም ህይወት ላላቸው ያው ያገለግላሉ። ጌታንም እኮ መላእክት አገልግለውታል። ኧረ ጽዮን እባክሽ እዚሁ ላይ ሁኚ። ጌታን ያገለገሉት ጌታ የዘላለም ህይወት እንዲወርስ አይደለም። እሱን ተይው፣ አይገናኝም። እሱ ጥቅስ የጠየኩሽ ጥያቄ እዚህ ጋር ስለሚወረሰው የዘላለም ህይወት ነው የጠየኩሽ። በሚወረሰው የዘላለም ህይወት ውስጥ መላእክት እንዴት አድርጎ ነው የሚያግዙት የሚያገለግሉት? ይህን የጠየኩሽ የእግዚአብሔር ቤተሰቦች ስለሆን ነዋ። የዘላለምን ህይወት ሊወርሰ ያለ ማህበረሰብ የእግዚአብሔር ቤተሰብ፣ እግዚአብሔር የሚጠብቀው፣ እግዚአብሔር ስለነሱ መላእክትን የሚልክ፣ እግዚአብሔር ስለነሱ አገልጋይ መላእክትን የእሳት ነበልባል አድርጎ እንዴት ነው የሚያግዝሽ? ምን እያደረገ ነው የሚያግዝሽ? ለምሳሌ አደጋ ቢደርስብኝ ያንን አደጋ ስለ አደጋ አወራም። እዚህ ጋር ስለ አደጋ አወራም። ስለ ዘላለም ህይወት ነው የሚያወራው። እኔ የዘላለም ህይወት ወራሽ ፐርሰን እኮ ነኝ። እኔ ስለ አደጋ አልጠየኩሽም ጽዮን። አደጋ መድረስ አለመድረስ ከዘላለም ህይወት መውረስ አለመውረስ ጋር አይገናኝም። ሰው መዳንን ሊወርሱ ላላቸው እኮ ነው የሚለው። እንዴት አድርጎ ነው የሚያግዝሽ የሚያገለግልሽ? ወይ ጥያቄ ምን እያደረገ ነው የሚያግዘው? ምን እያደረገ ነው የሚያገለግልሽ? ይላኩልኛል። እግዚአብሔር እኔን ከአደጋ ሊያድነኝ፣ እኔን ሊያበረታኝ፣ እኔን ከእግዚአብሔር ዘንድ ይላካሉ ይላል። እግዚአብሔርን በሚፈሩ ዙሪያ መላእክት ይሰፍራሉ ይላል። መላእክት እኮ ያገለግሉናል። ያገለግሉ። በቃ ሲሆን ጨርሻለሁ። እግዚአብሔር ይስጥልኝ። ግን እኔ ልልካቸው አልችልም። ወደ እነሱ ልጸልይ ሲሆን በጣም ብሶት አለብሽ። እውነቱን ለመናገር ይኸውልሽ ርዕስ ጠብቀሽ ብታወሪ በጣም በተወያየሽ ነበረ። ውስጥሽ የሆነ ብሶት ስላለ ነገሩ የምታወሪ። እሺ የመጨረሻ ልጠይቅሽ ድጋሚ። ጥሩ ማገዝ እና ማገልገሉ ከምን ጋር የተገናኘው? ህዝቡን ነው መዳንን ሊወርሱ ላለ። ከምን ጋር የተገናኘው? ማገዛቸውና ማገልገላቸው ከእግዚአብሔር ህዝብ ጋር። ኧረ እባክሽ ጽዮን እያነበብሽ መጽሐፉ ላይ መዳንን የሚወርሱ እነማን ናቸው? ንገረኝ እስኪ። ስለ እሱ አልጠየኩሽም። እኔ ጠየኩሽ ማገዛቸውና ማገልገላቸው ከምን ጋር የተገናኘው? ከህዝቡ ጋር፣ ለመዳንን ሊወርሱ ካላቸው ህዝብ ጋር። ስለ ህዝቡ ነው የሚያወራው። ስለ ወራሾች ነው የሚያወራው። በቃ ጥሩ እሺ፣ መልካም ሚዩት አድርጊልኝ። መዳን በክርስቶስ ኢየሱስ ነው። እሺ ይሁን፣ መልካም እሺ፣ ሚዩት አድርጊልኝ ሲሆን ይሄ ስማ ጥሩ አይ ሆፕ እንግዲህ ያው ጥሩ ውይይት ነበረን። ለቃሉ ታማኝ ሆነን ብንወያይ ደስታዬ ነበረ። ኤኒዌይስ ኤርሚ አለ አለው ጥሩ ጠይቆህ ነበር። ለምን ቅዱሳንና መላእክት አንዴ ጽዮን ከእሱ ጋር ነው የማወራው። ፕሊዝ አንዴ አስገብቻለሁ። ላይ አስገባው አንተ ከተች አስገባው እንዴ። እሺ ከእሱ ጋር ነው የማወራው። አይ በቃ ከዲያቆን ክርስቶፎረስ አሉ፣ እሳቸው ይቀጥሉ። እስካሁን የተነጋገሩ ነገሮች ይዘሃል አይደል? አዎ በደንብ ይዣለሁኝ። በጣም ጥሩ። እሺ በሌላ ቀን እንቀጥላለን።